ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ የማሳያችሁ ስታዩት በብዛት ትንሽ በብር ደግሞ ብዙ የያዘ እቃ ነው የማሳያችሁ። በርበር ሽርጥ ነው። ሶስቱም በርበር ሽርጥ ነው። እዚህ ጋር እንደምታዩት ይሄ በርበር ሽርጥ ነው። በመቀጠል ደግሞ በጣም ያኔ ቆንጆ የሚባል ሽርጥ ነው። እንደዚህ ስታረጉት ክብደቱ ራሱ ይለያል ማለት ነው። እህቴ ይሄንን በፎቶ ልካለኝ ነው ማለት የሚለይ ሽርጥ ነው። ሶስቶችም የምታዋቸው እነዚህ ናቸው። እሷ ከመረጠቻቸው ወይም ምልክት ካረገችበት ሁለቱ ቀይ ነበረ ግን አላገኘሁም እና ይሄን ሽርጥ የገዛሁት ሶስቱን በ5800 ብር ሂሳብ ነው። በርበር ሆኖ አይነት አለው እና በጣም አንደኛ የሆነ ቆንጆ ሽርጥ ነው። የሆነ ጊዜ እንዳልኳችሁ ሽርጥ ብዙ አይነት ሽርጥ ነው ያለው። ለምሳሌ ከ600 በፊት ከምንገዛ አሁን 800 ብርና 900 ብር የሚሸጠው ጀምሮ እስከ 50 ሺህ ብር ድረስ እስከ 10 ሺህ ብር ድረስ በቀላሉ ሽርጥ አለ። ላኪን እናንተ መንገዛው ብዬ ለመናገር ሞክር ያለሁ ማለት ነው። እንደዚህ እንደምታዩት ይሄ የሚያምር ማሻአላ ተባረክ ረህማን የሆነ ሽርጥ የተገዛላት 5800 ብር ሂሳብ ሶስቱን የገዛሁላት 17400 ብር ነው ማለት ነው። አንደኛ የሆነ ሽርጥ ነው። 3 ሲባዛ 5800 ብር ሂሳብ ነው ማለት ነው። አጠቃላይ ስንት ይሆናል? 17400 ብር ነው ማለት ነው። ከዛ ስልክ አላት። ስልኩንም በፎቶ ልካልኛለች። ይሄን ብቻ ነው ከሷ ፎቶ ውጭ የገዛት። እሷ የላከችው ኦሪጂናል አይደለም፣ ዝም ብላ ከንትና አውርዳ ነው። ዙሮ ይሄ ቻርድ ማድረጊያ ነው። ይሄን የገዛሁላት 700 ብር ነው። ከዛ እዚህ ጋር ደግሞ ኤርፎን አለ 300 ብር። ስልኩ 128 ጂቢ እዚህ ጋር እንደምታዩት ኤ 15 በ128 ጂቢ 128 ጂቢ በ6 ትራም ነው ማለት ነው። በጣም ቆንጆ ማሻአላ ተባረክ ረህማን የሆነ ስልክ ነው ማለት ነው። ትወዱታላችሁ፣ በጣም ነው የምትወዱት። ይህንን የገዛውላት እንግዲህ 23 ሺህ ብር ነው ማለት ነው። እና እኔ ይሄን ስልክ አሁን የምቀርጽበት ስልክ ይሄን ስልክ ነው ማለት ነው። ጂቢው 128 ነው፣ በ6 ትራም ነው። ኤ 15 በጣም ቆንጆና ማሻአላ የሆነ ስልክ ነው ማለት ነው። የሚሄደው ይሄ እቃየት መሰላችሁ ደገር ነው። አጠቃላይ ድምሩ ደግሞ እና አጠቃላይ ድምሩ የሚሆነው ደግሞ 47000 የሚሆነው ማለት ነው። እና ይሄ 40000 ፓወር ባንክ ነው። እዚህ ጋር እንደምታዩት ይሄ ዋቱ ነው። እና በጣም ቆንጆ ቢያንስ 3 ጊዜ 4 ጊዜ ቻርድ ማድረግ የሚችል ቆንጆ የሆነ ነው። እኔ 50 ሺውን ገዝቼዋለሁ። 50 ሺውን የገዛሁት ደግሞ 5500 ብር ነው። ይሄ 40 ሺው ነው ማለት ነው። እንደምታዩት ማሻአላ በጣም ፎ ያለ ነው። ከፍቼ ላሳያችሁ ማለት ነው። የኔ ራሱ ከለሩ ሄንኑ ነው የሚመስለውም ከለሩ ሄንኑ ነው። የገዛሁት ደግሞ 5500 ብር ነው። ይሄ 5000 ብር ነው ማለት ነው። እና በጣም ተወዱታላችሁ። ማሻአላ የሆነ እቃ ነው። ለቤተሰብ በጣም ወሳኝ ነገር ነው። በነገራችን ላይ ገጠር ላይ ላሉ ቤተሰብ ገጠርም ባይሆን ሀታ ለው ከተማ እንኳ ራሱ መብራት በጣም አስቸጋሪ ነው። እንደምታዩት ይሄ መጀመሪያ ፉል መደረግ አለበት። ቻርጅ ተደርጎ 100% እስካለ ድረሳ ቻርጅ መደረግ አለበት። በጣም ቆንጆ የሆነ ፓወር ባንክ ነው የገዛሁላት ማለት ነው። እሷ የላከችልኝ ዝም ብሎ 1000 ነው ግን ዋጋው ምርካሽ ነው። 3000 2000 ምናምን ብር ነው። እንደዚህ ግን ጥራት የለውም ማለት ነው። እና ለቤተሰቦቻችሁ ከፈለጋችሁ እንደዚህ አይነት ነገር ብትገዙላቸው የተሻለ ነው። ለምን የትን ችግር ስላለ የመብራት መጥፋት መምጣት መሄድ ችግር ስላለ ይሄ ቢሆን አሪፍ ነው ባይነኝ ማለት ነው። እና እንደምትወዱት ተስፋ አረጋለሁ። አጠቃላይ ድምሩ 47000 ብር ነው ማለት ነው። እና ማሻአላ ስልኩንም በጣም ተወዱታላችሁ። ዩት ፎ ያለ ስልክ ነው ወላሂ በጣም አሪፍ የሆነ ስልክ ነው። እስቲ ከፈት እናርግና እንየው ማለት ነው። የራሱ ቻርጅ ማድረግ ያለው ይሄ በነገራችን ላይ ከቨር ሂሳብ ሰርቻለሁ ግን በሰዓቱ ለዚህ የሚሆን ከቨር አላገኘሁምና ስክሪኑ ለብሷል 200 ብር ከቨር 200 ብር ነው። እና ነገ ቀበለዋለሁ ማለት ነው።
እዩት። ፏ ያለ ስልክ ነው ወላሂ። እኔ ይሄ የምቀርጽበት ስልክና ይሄ ስልክ አንድ ናቸው ማለት ነው። እስቲ ክፈትና እንየው ማለት ነው። አያችሁታ? ይሄ ፕሮሰስ ስላለው እኔ አልነካካውም ማለት ነው። እዛው ራሳቸው እንዲከፍቱ እንደዚህ አድርገን ኦፍ አድርገን እንዘጋዋለን ማለት ነው። ለየት ያለ ፏ ያለ ስልክ፣ በጣም የሚያምር ቆንጆ የሆነ ስልክ ነው ማለት ነው። ሁላችሁም እንደምትወዱት ተስፋ አረጋለሁኝ። ከወደዳችሁ ደግሞ ላይክ እና ሰብስክራይብ ሼር እያረጋችሁ ማዘዝ ትችላላችሁ። እነዚህ 3 እቃዎች ናቸው እንግዲህ 3 ሽርጥና ይሄ ፓወር ባንኮች፣ ስልኩ ከነከበሩ ከነምኑ ማለት ነው። ሰላም አለይኩም። እዚህ ጋር ደግሞ 15 ኪሎ በርበሬ 1 ኪሎ ሚጥሚጣ ጋር ተደርጎ የተዘጋጀ የሚያምር ማሻላ ተባረክ ረህማን የሆነ በርበሬ አላት። እንደገና ደግሞ እዚህ ጋር 2 ኪሎ በርበሬ ያለው ማለት ነው። በርበሬው አጠቃላይ 18 ኪሎ ነው ነበር የተገዛ። ከዛ 2 ኪሎ እዚህ ጋር ገባበት ለመመጠኛ ማለት ነው። ከዛም 1 ኪሎ በርበሬ ነው 1 ኪሎ ሚጥሚጣ 15 ኪሎ ነው በርበሬ ላይ ሲገባበት አጠቃላይ 16 ኪሎ ይሆናል ማለት ነው። እና 16 ኪሎ በርበሬ ብለን ነው የምንይዘው። 16 ኪሎ በርበሬና 2 ኪሎ በርበሬ ገብቶበት በእርጥብ በደረቅ ቅመም ተደርጎ የተዘጋጀ ማሻላ ተባረክ ረህማን የሆነ ቆንጆዬ ባልትና ሽሮ አለ ማለት ነው። ቆንጆ ተደርጎ የተዘጋጀ ነው እና አጠቃላይ ድምሩ 38020 ብር የፈጀ ነው። ከዚህ ላይ ቀናንሽ 2 ቦታ 3 ቦታ ላይ እንዳረግላት ታዛኛለች። እሱም መጨረሻ ላይ እናየዋለን። መጨረሻ ላይ የምናየው ነው የሚሆነው ማለት ነው። እንግዲህ ይሄ በርበሬ 1 ኪሎ ሚጥሚጣ አለው 16 ኪሎ ነው የሚሆነው አጠቃላይ ብያችኋለሁኝ። ቀይ ሽንኩርት፣ ዝንጅብል፣ ጭናዳም፣ አዝማሪኖ፣ ነጭ ሽንኩርት ተደርጎበት ተደልዞ በርጥቡ ደርቆ ደረቅ ቅመም ተደርጎ የተዘጋጀ ቆንጆ የሆነ በርበሬ ነው። እዚህ ጋር ሽሮ ነው። በተመሳሳይ ነጭ ሽንኩርትና ዝንጅብል፣ ጭናዳም፣ አዝማሪኖ በርበሬ ተደርጎ ቆንጆ ፏ ተደርጎ የተዘጋጀ ምጥን የሆነ ቆንጆ በርበሬና ሽሮ ነው። እዚህ ጋር እንደምታዩት ጽድት ያለ ነው። ማሻአላ በሉ። ከዛም በመቀጠል ደግሞ 1 ሊትር ኦመር ዘይት 1 ሊትር ኦመር ዘይትና 1 ሊትር ኦመር ዘይትና 1 ሀያት 1000 ብር ኦመር ዘይት ደግሞ 1650 ብር። ሱካር 5 ኪሎ አለ 5 ኪሎ በ150 ብር ሂሳብ ማለት ነው። ከዛም በመቀጠል ደግሞ 5 ጨው አለ በ30 ብር ሂሳብ። እዚህ ጋር ደግሞ ምን አለ መሰላችሁ 7 ኪሎ ጤፍና 50 ኪሎ ማሽላ ተቀላቅሎ አጠቃላይ 120 ኪሎ ነው የተፈጨው። 20 ኪሎን የብቻ እንዳረግላት ፈልጋ እዚህ እንደምታዩት 20 ኪሎ ነው። ጤፉና ማሽላው ተቀላቅሎ በአንድ ቆንጆ ተደርጎ ከተዘጋጀ በኋላ ይህን የመሰለ የሆነ ከለር ይዞ ነው የወጣው። በጣም ቆንጆ ተደርጎ ልሟል እና ይሄን የመሰለ ነው ማሻአላ ተባረክ ረህማን። ከዛም ባለች መሰረት ደግሞ እቀናንስላታለሁ ማለት ነው። ከ16 ኪሎ በርበሬውና ከ20 ኪሎ ምንድን ይሆናል ሽሮ ማለት ነው። ማሻአላ ተባረክ ረህማን በጣም ተወዱታላችሁ። ሽሮ በነገራችን ላይ ከ20 ኪሎ በላይ ነው ሲፈጭ ሆኖ ማለት ነው። ኢንሻአላህ እንከፋፍለዋለን ባለችን መሰረት ሚዛናችንን አቅርበን ማለት ነው። ይሄን የመሰለ ውብ የሆነ በርበሬና ሽሮ አላት ማለት ነው። ከዛ ሽሮ በዚህ መልኩ 3 ኪሎ ቀነስንላት። ታያችኋ ከ3 ኪሎ በላይ ነው። ሽሮው ትርፍ ስላለው ከ15 ነው ይሄንን ያደረኩት። 5 ከ15 ስለሆነ ያለችኝ 5 ከ15 አድርጌላታለሁ ማለት ነው። እየከፋፈልን ያለችኝ 5 ነው 15 ግራም አለው ማለት ነው። አያችኋ እዚህ ጋር ደግሞ ይሄ ቀሪው ነው። ምን ያክል እንደሆነ እንዲታውቁ ነው። 8 ኪሎ ቀንሰንለታል። አሁን ከዚህ ከ20 ኪሎ ላይ እዩት፣ በጣም ብዙ ነው ማሻአላ። ያኔ ወደ 1 ኪሎ አካባቢ አለው ማለት ነው። ከዛ ይሄ ደግሞ በርበሬ ነው። በርበሬ 5 ኪሎ፣ ሽሮ 5 ኪሎ፣ በርበሬ አሁን 3 ኪሎ ይቀረናል ማለት ነው። እዚህ ጋር ደግሞ 3 ኪሎ አረግልና ማጣን ስንት ቦታ ከፈልን? 2 ቦታ ማለት ነው። በርበሬ 3 ኪሎ፣ ሽሮ 3 ኪሎ፣ ሽሮ 5 ኪሎ፣ በርበሬ 5 ኪሎ አድርገን ማለት ነው። የከፈልናቸው እነዚህን ይመስላሉ። 5 ሽሮ፣ 5 በርበሬ፣ 3 በርበሬ፣ 3 ሽሮ